ሰላም ዩቲዩብ እንደተለመደው በሌላ ቪዲዮ ተመልሰናል። በስማ ጋይስ ብራዚል ያለው ነው የሚመስለው ጋይስ። ኢትዮጵያ ያ ኖ ዌይ ብሮ ዋት ሴንትራል ሲ ፑኬት መንሼ ጋይስ ብሎግ ይሰራለት ነገር ኮሜንት ላይ እመጣለሁ። የምግብ ስትሪት ፉድ ቦታ መጥቻለሁ። ዴም ከተማው ይሄን ይመስላል። ያበደ ቀን ነው። ለማንኛውም ዛሬ ከእንቅልፌ ስነሳ የዛሬው ቪዲዮ ስፖንሰር ያደረገላችሁ ፊሶን ሪል ስቴት ሲሆን ፊሶን ሪል ስቴት በአያት በሻሌ 45000 ካሬ ላይ ከባለ 1 መኝታ እስከ ባለ 3 መኝታ አፓርትመንቶችን G+2 ታውን ሃውሶችን እና G+2 ቪላ ቤቶችን ይዞላችሁ መጥቷል። አፓርትመንቶቹ በውስጣቸው የከርሰ ምድር ውሃ፣ ትላልቅ ቴራሶች፣ ሰፊ ፓርኪንግ፣ 2 ሊፍት እና 24 ሰዓት ሙሉ የሚሰራ ተጠባባቂ ጄኔሬተሮችን ይይዛል። G+2 ቪላ ቤቶቹ 340 ካሬ ሲሆን 6 መኝታ ቤቶችን፣ 7 መታጠቢያ ቤቶች፣ 2 ኪችን እና ፓርኪንግ ይይዛል። G+2 ታውን ሃውሶቹ ደግሞ 190 ካሬ ሲሆን 5 መኝታ ቤት፣ 6 መታጠቢያ ቤት፣ 2 ኪችን እና ፓርኪንግ ያለው ነው። ለበለጠ መረጃ ከታች ባለው ስልክ ቁጥር ይደውሉ። ፊሶን ሪል ስቴት። አፍሪካ አዋርድ ጎልድ ነው የሚባለው እጩ ተደርጊያለሁ። የአፍሪካ ቆይ ልክፈተው መጀመሪያ ጋይስ ይሄ ታያችኋል። አፍሪካን ትራቨል ኢንፍሉዌንሰር ኦፍ ዘ ይር ይላል። የአመቱ ምርጥ ትራቨል ኢንፍሉዌንሰር ተብሎ ወደ ስንት መሰላችሁ 15 ዩቲዩበሮች ከአፍሪካ ወጥተው እኔና አቤል ብርሃኑ እንግዲህ እጩ ተደርገናል። እንደምታዩት ኢትዮጵያን ወክለን ማለት ነው። ሻራቱ አቤል ብርሃኑ ማን በጣም ነው ደስ ያለኝ። እንግዲህ ይሄ አዋርድ አፍሪካ ጎልደን አዋርድ ይባላልና ለዩቲዩበሮች ብቻ ሳይሆን ዘፋኞች የአፍሪካን ካልቸር የሚያስተዋውቁ ተብለው ነው እንግዲህ የወጣውና ኢትዮጵያን ወክዬ ይወላች ኢትዮጵያ ይላል። ድሮ ይሄን ኦሎምፒክ ላይ ነበር የማየው እንደዚህ ስም ተጽፎ ጃኒ ከኢትዮጵያ የኢትዮጵያ ባንዲራ አለና ጋይስ በመጣ በእናታችሁ ሶ ቮት እንዴት እንደሚደረግ አወራችኋለሁ በደንብ። ለማንኛውም እንደምታዩት ፓቶንግ ቢች ነው ያለ ነው። እንግዲህ እኔ ከነበርኩበት ከቻሎንግ የሚባለው ሰፈር ኦልሞስት 1 ሰዓት ነው የመጣሁት እና ይሄ ነው the main part። ብዙ ቱሪስቶች ሲመጡ እዚህ ቦታ ላይ ነው የሚመጡትና ዛሬ እንግዲህ ፓቶንግ እስከ ማታ ዞር ዞር እንላለን። ቢች ራሱ አለ፣ ወደዛ ያበደ ቢች አላቸው። እኔ ቢች እንዳላላቅም ነበር እና እዛም እንግዲህ እንገባለን እና ደግሞ ከሁለት ከሶስት ከአራት ቀን በኋላ ሰርፕራይዝ ይኖረናል። አማሃበኝ ገት ታይም ላለፉት 3-4 ቀናቶች 2 ቀን 3 ቀን ምናምን ይኸውላችሁ ፋይት እንደዚህ ነው የሚያስተዋውቁት። ያ ብቻ እዚህ በነበርኩበት ሰዓት ከሰፈር የትም አልሄድኩም። ኦልሞስት ላይክ የትም በቃ የትም አልሄድኩም። በዛ ከተባለ እዛ ራይድ የሄድንበት ቦታ ነው የሄድኩት። ቱሪስት ከሆናችሁ ግዴታ እዚህ መምጣት አለባችሁ ታይላንድ ከመጣችሁ። ምክንያቱም ውሃው ቢቹ ያለው እዚህ ነው። በጣም ሰውም ያለው እዚህ ነው። ምግብ ቤቶች ያሉት እዚህ ነው። እኔ ሰፈር ድብድብ ብቻ ነው ያለው። ዛሬ ራሱ ጋይስ በስመ አብ ጠዋት ክላስ ገባሁት። ትላንትና ክላስ ነበርኩ። ሰሞኑን እንዳለ ክላስ ሚስ አላረኩም። ሶ የሌለ ነው በጣም ሰውነቴ የለም። ስለዚህ አውዝ ላይክ ለምን ፈታ አይደለም ለሚ ጎ ቱ ዘ ቢች ብዬ። ለማንኛውም ጋይስ እንደምታዩት ፓቶንግ ቢች ይባላል። ከ1 ሰዓት በኋላ ምናምን ይሄ መንገድ ይዘጋል። ሶ ምንም አይነት መኪና አይኖርም። ህዝብ ነው የሰው የሚሄድበት መንገድ ነው የሚሆነው ማለት ነው። ሶ ጋይስ ባንኮክ ከምትመጡ ፉኬት ብትመጡ እመርጣለሁ። አንለስ ይሄ የከተማ ሰው ካልሆናችሁ በስተቀር እዚህ ቢች ነው ያለው። በጣም የሚያምር ውሃ አለ። ጀስኪ ጀልባ በመርከብ ሌላ አይላንድ መሄድ ትችላላችሁ። በጣም ብዙ ነገር ነው ያለውና የሚጨቃጨቁት እዛ ጋር እና ደግሞ አሪፍ ሻንጣ አላችሁ እዚህ አካባቢ ጋይስ። በጊዜ ቭሎግ የመጀመሪያ አሪፍ ነው። ምክንያቱም ይሄ ቦታ አባቴ በጣም ከባድ ነው የሚሆነው በኋላ ይሄ ካሜራ ምናምን አጥፋ ምናምን ነው የሚሉት። ስለዚህ እቺ መንገድ በጊዜ ላሳያችሁ ብዬ ነው እና በተረፈ አለ ነው ይመስገን። ዊው እንዴ ሴንቹሪ ሲ ሰንዴ 2 ማርች 22 what no way bro what አይ ጋይስ እንደማየው ከሆነ ኢሉዥን ይባላል። አይ ቲንክ ክለብ መሰለኝ። ሴንቹሪ ሲ ታዋቂው ራፐር ይመጣል ይላል። ነምበር 9 ክለብ ዓለም ላይ ይላል። what ሴንቹሪ ሲ ፑኬት መንሼ ጋይስ ቭሎግ ይሰራለት ጋይስ ምን አባቱ ንገሩኝ ኮሜንት ላይ እመጣለሁ። ግን እውር ነው ችግሩ። እስቲ እናስብበታለን። ለምን ወደ ሆነ በቀጣይ ወደ በእናታችን let's not get excited guys። አሁን ቀጣኮ ወደ ቢቹ ጋር እየሄድኩ ነው። ግን መንገዱ ግን ቁጭ በቃ this is በቃ የጎብኛ ሀገር በጣም ያስታውቃል።
ብቻችሁ ሴት ልጅ እንኳን ሴት ብትሆኑ ብቻችሁ ትራቭል ብታደርጉ እዚህ ቀጥታ ከሆቴላችሁ እዚህ ብትመጡ በጣም ብዙ ብቻችሁን ትዞራላችሁና በጣም ሴፍ ነው። በጣም ሴፍ ነው። ጥበቃ አለ፣ ፖሊሶች ምናምኖች አሉ። ሰው ምንም አያስፈራችሁም። ግን ያው ሴት ከሆናችሁ ምንድነው ትራቭል ምንድነው ምን አስወጣሽ ብር እኔ ያሉት ዋው። እና ጋይስ ለማንኛውም ጥበቃ ስላችሁ ደግሞ ይኸውላችሁ እዚህ ጋር ጥበቃ ምናምን ይኸው አባቴ ይኸው ይጠብቃችኋል። እዚህ ጋር ሹቲንግ ገን ምናምን አለ ሽጉጥ መተኮሻ ያላቸው ከዛ አልፎ ደግሞ እዚህ ፑኬት በጣም ብዙ በስማም አይሰማም። ጋይስ እንግዲህ ወደ ቢቹ ጋር እየሄድን ነው። በርገር ቤት የቱ ጋር አየሁት? ጋይስ ማን በላ ላርግ እጎዳለሁ ያለበለዚያ አባቴ ጅቦኛለሁ። ይሄን ጂም ከጀመርኩ ጀምሮ በስማ ወደ ውሃው ጋር እየሄድን ነው። በድጋሚ ያዘው በስማ ጋይስ ሉክ ላይክ የሆነ እንትን ያለው ነው የሚመስለው፣ ብራዚል ያለው ነው የሚመስለው ጋይስ። ዋ reggaeton ጋይስ ፀሐይዋ ስታምር በኢየሱስ ምንድነው ህዝቡ? ምን እሺ ነው ህዝቡ? ታንክ ዩ በስማ ፓራሴሊንግ እዚህ ጋር ብረር እኮ ነው የሚለኝ። አንተ ይቀልዳል እንዴ ብራዘር? ልገለኝ ነው ነው በስማ አረ ጋይስ ዮ አልዋሻችሁ። ፀሐይ እንትኑ ሰንሴቱ ሲያምር መሬቱ ላይ እዛ ጋር ይታያል። ጋይስ ሌላ ከተማ ምንም አታረጉም ታይላንድ ከመጣችሁ። what this is like ብራዚል ጋይስ እግዚአብሔር ላይክ እዛ ጋር ያበረ ጄስኪ እያረጉ ነው በጣም በፍጥነት ምናምን ፍቅረኛሞች። እዛ ጋር ፓራሴሊንግ ፓራግላይድ ነው የሚባለው። እዛ ፓራግላይድ አለ። እዛ ደግሞ ሄል ያ እንኳን አየሁት ማን እዛ ጋር ተራራው ላይ እርግጠኛ ነኝ ሆቴል ኤርቢኤንቢዎች አሉ። እዛ ነው መሆኑ። ከዚህ በኋላ ስመጣ ታይላንድ ብሬ ሴቭ አድርጌ እመጣለሁ ለመዝናናት ያው በዛውም እየሰራን እና this is crazy። ይሄ ውሃ ግን ከመጣ እናቴ ሩጫ ነው። በጫማ ነው ያለሁት እዚህ ጋር። this is crazy። ደሞ እንትኗ ሰንሴቷ ገባች። ምን ታክላለች? በስማ ባላው pulled up on እኔ ቦምቦ ክላት ጋይስ። ወሬት ሊድ ግራ ገባኝ። ህዝብ ነው ያለው ወረ ላይ ህዝብ ነው ያለው። አረ ኦኬ ታይላንድ ባይ ዘ ዌይ ጋይስ ወደፊት ለጡረታ ያብቃኛ ብላኪ እያየው ነው። የት ሀገር ኢትዮጵያን እያየው ነው። ባሊን አይቻለሁ ታይላንድን ማሆን አየሁት እያየው ነው በረም። ከዛ አንዱ ሀገር ቤት እገዛለሁ ወይ ኢትዮጵያ ወይ ባሊ ወይ በቃ ይኖራሚ። ግን ጋይስ ላይክ እስ ናይስ አሪፍ ነው አልዋሻችሁም። በተለይ ለምሳሌ ለመዝናናት የምትወጡ ከሆነ ባንኮክ ዋና ከተማ ነው አይደል የታይላንድ። ከሁለት ቀን ከ3 ቀን በላይ ምንም አታረጉ። genuinely speaking ትላል ምንም አታረጉም። እግዚአብሔር ሄው ያ this stuff አሰብኩት ካለ በፀሐይ ሁሉ ህዝብ ነበር ማለት እኮ ነው። አሁን እዚህ ጋር ልክ መምሸት ከጀመረ በኋላ አይ ቲንክ ሰው ወደዛ ነው የሚሄደው መሰለኝ። አሩ ነው ባለው አይ ጋይስ የምግብ ስትሪት ፉድ ቦታ መጥቻለሁ። ዴም ታንክ ዩ ላይክ እንደነበር አይ እዚህ አልበላም ነበር። አሁን ነው ያየሁት ጋይስ። ሶ እዚህ ሲፉድ አለ፣ ብዙ አይነት ምግቦች አሉ። ከአማርኛ ላይ ሲፉድ የምትለውን ፓርት ብቻ ነው የሰማችሁ። ይሄ ቦታ እንዳለ ምግብ ብቻ ነው የሚሸጠው። ልብስ፣ ምግብ፣ ክለብ ልብሱ ጋር እንመለሳለን። ክለቡና ልብሱ ጋር አሁን እዚህ ጋር ዞር እንበል።
ያዘው ኦ ሹ ሶ እዛ ጋር በግብዳው ስትሪት ፉድ ይላል። ህዝብ እንዳለ እየበላ ነው ያኖርባይ Thank you so much. Thank you. ምንድን ነው ግሪልድ ፖርክ ቤሊ I think በልብሶቹ ጋር እንግባ መሰለኛ። ልብስ ምንድን ነው ሶ ኤኒ ግራፊክ ቲሸርት ምናምን በራፐር ምናምን ከፈለጋችሁ አለ። ለሴቶች ደግሞ ሄሎ ለሴቶች ደግሞ አለ እዚህ ጋር ለልጆች አለ። ሁሉ በእጄ ሁሉ በደጄ። እነኚህ ቁምጣዎች የሆነ ሳሌ ፋሽን ነበሩ አይደለ? እንኳንም ሰው አለው። አሁን ጋይስ እዚህ ጋር አሁን ሱሩ እንዲዝቅ ብዬ ሳይሆን ቢያይ ሰውየው አይ አሪፍ ነው ምናምን አይፋታኝም። የሞይታይ ልብስ እዚህ ጋር አለ። አክቹሊ እስቲ ምን አለ እዚህ በጣም ጋይስ ቲሸርት በጣም እየቀያየርኩ ነው። ጂም ላይክ ኖርማል ነው። ላይክ ጂም ከጀመርኩ ጀምሮ በቃ በህይወቴ እንደዚህ ያለቦኝ አያውቅም። ድሮ አያለበኝም ነበር ጂም ስሰራ ምናምን፣ ግን ቦክስ እና ሞይታይ ስሰራ በስመ አብ ወልድ ቅዱስ ቲሸርት ሙሉ የሚበሰብሰው እና ይሄ ላብ ሚዝ ቲሸርቶች ምናምን ብገዛ አሪፍ መሰለኝ እንግዲህ። እና የሞይታይ ቁምጣ የለኝም ነው ቢካዝ ቦክሲንግ ላይ ነው ፎከስ እያደረኩ ያለሁት ከሞይታይ ይልቅ። ብቻ እንዳለ አባቴ እንዳለ ልብስ በልብስ ነው፣ በቀኝ በግራ ነው፣ ወደዛ ወደዚህ ነው፣ እንደዛ እንደዚህ ነው። How much is that? This one? This one? 12,000? But okay, thank you. Yeah, 12,000 is. What are you looking for? Anything? No, I'm just looking around. Thank you. Huh? Thank you. This is you too? Yeah, sir. How much is a boxer? Box. What size, sir? Medium. Don't worry about the price. I give you best price. What color do you like? Huh? What color? Blue? Blue and black. Black. How many black? How many blue? Good How black. much is for one? You gotta tell me. How many pieces you take? I have to know first the price. Come on. How many pieces you take, sir? It depends on the price. If you give me good price, I'll get more. For one, this price, sir. 150 for one? Yeah, For everyone one? is 2 How much is that? sir. Wait. Where from? 50. Ethiopia. Ethiopia. Oh. Ethiopia, yeah. I'll take 4 if you do 100. If you take 10, I can do, sir. 10? 10 pieces. I don't sell it. I'm not I just want it for myself. No, 1 day, 2 days. I have a lot of 3 day, 4 boxers. day, 1 week. 1 week you will change. Like that. I don't have a business to sell, but I have a lot of boxers too, so 5 piece, okay? 5 piece? Yeah, 5 piece. For 100? 100 each for 5 piece? Okay. Okay. Just 5, yeah? Yeah. Take 10, my friend. Nobody selling this price. What would I do with 10? I have a lot. You have a nice day. You too. Have a good day. Bye bye. አይ ጋይስ እዚሁ ስለፈልፍ ቦክሰርና ካልሲ ያገኘው እውነቱን ለመናገር ዋጋውን እርግጠኛ አይደለሁም። ላይክ ትክክለኛ ዋጋ ልክፈል አላውቅም፣ ግን ማቀው የሚያስፈልገኝን ገዝቻለሁ። ከተማው ይሄን ይመስላል። የዛሬው ቪዲዮ ስፖንሰር ያደረገላችሁ ፊሶን ሪል ስቴት ሲሆን ፊሶን ሪል ስቴት በአያት በሻሌ 45000 ካሬ ላይ ከባለ 1 መኝታ እስከ ባለ 3 መኝታ አፓርትመንቶችን G+2 ታውን ሃውሶችን እና G+2 ቪላ ቤቶችን ይዞላችሁ መጥቷል። አፓርትመንቶቹ በውስጣቸው የከርሰ ምድር ውሃ፣ ትላልቅ ቴራሶች፣ ሰፊ ፓርኪንግ፣ 2 ሊፍት እና 24 ሰዓት ሙሉ የሚሰራ ተጠባባቂ ጄኔሬተሮችን ይይዛል። G+2 ቪላ ቤቶቹ 340 ካሬ ሲሆን 6 መኝታ ቤቶችን፣ 7 መታጠቢያ ቤቶች፣ 2 ኪችን እና ፓርኪንግ ይይዛል። G+2 ታውን ሃውሶቹ ደግሞ 190 ካሬ ሲሆን 5 መኝታ ቤት፣ 6 መታጠቢያ ቤት፣ 2 ኪችን እና ፓርኪንግ ያለው ነው። ለበለጠ መረጃ ከታች ባለው ስልክ ቁጥር ይደውሉ። ፊሶን ሪል ስቴት። አይ ጋይስ ራይድ ጠርቻለሁ፣ ግን እስቲ ቆይ 3 ደቂቃ ይላል። ወደ ሰፈር ልሄድ ነው። አይ ቲንክ ቤት ገብቼ ባወራችሁ ይሻላል። ያ ለማንኛውም ተከታተሉኝ። ደን what do you mean? እኛ ሰፈርም ትንሽዬ ክለብ አለች። አይ ጋይስ ሰፈር ደርሻለሁ። ባይዘው በካርድ ነው የምገቡት። አሳይቻችኋለሁ። ቀለል ያለች ነገር ምትኝ የተካበረ አይደል?
ምንድነው አይ ጋይስ ምንድነው የሚጨቃጨቁት? ለማንኛውም 11:27 ተመለስን ወደ ቤት 5 ሰዓት ጠዋት ወክ ያረግን ብናወራ ይሻላል ሳስበው አጓጓችሁ አይደል እኔ ለራሴ ያ ጋይስ በድጋሚ አሁንም ያ በአፍሪካ አዋርድ እጩ ተደረጋለሁ በአፍሪካ ነው የምናወራው ኢትዮጵያን ወክዬ እኔና አቤል ብቻ ነን ከዩቲዩበሮች ወከለ ኢትዮጵያን ማለትና እኔና አቤል ባንኖር ኢትዮጵያ ትገባብ ነበር ማለት ነው ዳም ኡይ ለማንኛውም ጋይስ ጣጤል ጨራርስና ጠዋት እናወራለን ማለት ነው ጉድ ሞርኒንግ ጸጥ ያለ ሰፈር ደስ ሲል ግን እኔ እኮ የሰፈር የሚደበላለቅ መስሎኝ ነበር ታውቃላችሁ ግን አባቴ ጂም ምግብ ቤት ቤት ጂም ምግብ ቤት እዚህ ቁርስ እንበላለን ቁርስ ከበላን በኋላ ደግሞ ወደዛ እስቲ የሆነ ቤት አለ እዛ ቼክ የምናደርገው እዚህ አሪፍ ፍራይድ ራይስ አላችሁ ያበረ ምግብ ሰው እንጨፈጭፋለን ሄሎ እንዳለ ስፖርተኞች እዚህ ነው የሚበሉት ጋይስ Can I have a chicken fried rice? Yeah, and Coke. አፍሪካ ጎልደን አዋርድ የሚባል አዋርድ አለ አንድ አዋርድ አምናን የጀመረው መሰለኝ ኬንያ ውስጥ እና በዚህ አመት እጩ ሆነናል ሁለት ሰው ብቻ ነው ከኢትዮጵያ ያለው በዩቲዩብ ዘርፍ ማለት ነው በሌላ ዘርፍ ሌላ ሰዎች አሉ መሰለኝ ከኢትዮጵያ ግን ከዩቲዩብ እኛ ብቻ ነን እንዴት ቮት እንደሚደረግ ምናምን ቼክ እናደርጋለን ለማለት እኔ ቮት ለማድረግ ሞክሬ ነበር ሶ በጣም የሚገርመው ቮት በጣም አዲስ የመጣ ሞድ እንደሆነ አላውቅም ወይኔ አላውቅም ይሆናል ቮት ስታረጉ ብር መክፈል ተጀምሯል ለምን እንደሆነ አላውቅም እዚህ አዋርድ ላይ በጣም ብዙ አይነት ካታጎሪ ነው ያለውና ወዛይ ምንድነው የሁሉ ካታጎሪ ማአት ያልኩ ነበር እና ላይክ መጀመሪያ ሳየው ይሄ አዋርድ ፌክ ነው ይሄ ዝም ብሎ ተራ አዋርድ ነው ምንድነው ያልኩ ነበርና ሶ ቼክ ሳረግ ኬንያ ውስጥ ያሉ የሆነ ካምፓኒ ነው የሚያዘጋጀው አዋርድ ክሬዚ ፓርት የሚያዘጋጁት ላይ ብዙ ሰው አልነበረም መሰለኝ ስለዚህ አውዝ ላይክ ይሄን ነገር ምን እሺ ፕሮሞት ላይክ ላስተዋውቀው ሰው ቦታ አድርጉ ልበል እና ደግሞ አዋርዱን የሚያሸንፉ ሰዎች የሆነ እንትን አላቸው መሰለኝ ምንድነው ይባለው ትሮፊ በአማርኛ ምንድነው አፍሪካ ጎልደን አዋርድ ይላል እና በጣም ብዙ አርቲስቶች ምናምን አሉበት መሰለኝ ዘፋኞች ፊልም አክተሮች ምናምን I don't understand ምንም ግራ ገብቶኛል ጋይስ ለማንኛውም እስቲ ለብላና በረምብ ቼክ እናደርገዋለን ለማንኛውም ጋይስ እንደናችሁ ይወላችሁ ጧቱ እኔን ይመስላል ያ ቤት እንዳለ ጂም ሰሪዎች እንዳለ ተቀጥቀውታል አቤት በስማ ቁርሳቸውን እየበሉ ነው ከዛ በተረፈ ጋይስ ሊንኩን ኮሜንት ላይ አስቀምጥላችኋለሁ ቮት ለማድረግ ቆይ ከኢትዮጵያ ላይክ የአፍሪካ ስለሆነ ከኢትዮጵያ ቮት ለማድረግ እንዴት እንደሚደረግ አላውቅም ነው because ክፍያ አለው እንደነገርኳችሁ ላይክ ዘንድሮ ቲክቶክ አዋርድም ብዙ አዋርዶች ቻርጅ ማድረግ ጀምሯል ቮት ማለት ነውና እስቲ ቼክ አድርጉት ሊንኩን እንደነካችሁ ቀጥታ ጃኒ ብላችሁ ሰርች ማድረግ ይችላልላችሁ ሰርች ላይ ኦር ደግሞ ቀጥታ የኔ ቦታ ላይ የሚወስደውን ሊንክ አረግላችኋለሁ ማለት ነው አዋርዱን ካሸነፍን ፕሮግራሙ የሚዘጋጀው ኬንያ ነው ኢንቫይት ያርጉን አላውቅም ገና ሜይ 2 ነው አሁን ማርች አፕሪል ሜይ ሶ ኦልሞስት አንድ ወር ከምናምን ቀን አለን ስለዚህ ከአንድ ወር በላይ ቀን አለ ግን እኔ ኬንያ መሄድ አይመስለኝም ላይክ ትልቅ ከሆነ ፕሮግራሙ ምናምን ብዙ ሰዎች የሚገኙበት ከሆነ ኦኬ ካለበለዚያ በጣም ብዙ ፕላን አለኝ እኔ ካሸነፍን ግን አዋርዱ ይላክልናል ኢትዮጵያ ድረስ ግን እስቲ ለማንኛውም ጋይስ ወዳችኋለሁ ሰብስክራይብ ያደርጋችሁ ቮት አድርጉ በረምብ ላጣራና አሳውቃችኋለሁ ዝም ብዬ ማይሆን ኢንፎርሜሽን ከመሰጣችሁ ብዬ ነው ያዘው ሰርፕራይዝ ተዘጋጁ